ሩትዬ እንኳን ለወዳጇ ለጠላቷም እኮ አታርፍም። ለማበረታታት ሁሌም እጇን ትዘረጋለች እና የኛ ብርቱ የኛ ጠንካራዋ ሴት ማለት ነው። እንግዲህ አቶ አቤል ምንድነው የተፈጠረበት? ወሬ ማመላለሱ በጣም ሰለቸው። ከሩታ ከአብርሃም ከሄርሜላ ላይ እያለ ሲያሸረግጥ ወጧ እንዳማረላት ሴት ከላይ ከታች ሲረግጥ አሁን አልቻለም። በቃ የማስመሰል ጥግ ስለሌለው ወደው ስለሚፈርስ ያ ነገር እኔ ከአእምሮዬ ውጭ አደረገኝ። ህሊናዬን በጠበጠኝ በማለት ወደ ራሴ ተመልሻለሁ ብሎ ኦማሄ ጥብስ ቤት ነው ኦማሄ እርጥብ ቤት ብሎ ከፍቷል። እንግዲህ ሆቴል ማለት ነው። ማለት እኔ አሁን እዛ ቦታ ላይ እሱ እያስተናገደ ነው የእሱ ነው የሚለው እርግጠኛ አይደለሁም። ነገር ግን አዲስ ቲክታክ ተከፍቶ ሪፖስት ያላደረገ ሰው የለም እንዳለ ሁሉ ማለት ነው። እዛ ውስጥ እንግዲህ የኛዋ ጀግናዋለች ሩትዬ ሪፖስት አድርጋለታለች ማለት ነው። እና አስቡ እንግዲህ እቺ ልጅ በጣም በእሷ ላይ የሚረባረቡ ሰዎች ሁሌም እሷን ለማሳደግ ትጣጣራለች። እነሱ ደግሞ እሷን ወደታች ለመጨቆን እሷን ለመርገጥ ይነሳሳሉ ማለት ነው። እኔ አሁን አብርሽና ሩታ ባንድ ላይ ሲሆኑ እውነት እነዚህ የደነፉ የነበሩ ሰዎች እዛ ቤት ይረግጣሉ ወይ ነው? ይሄ እኮ ነው ግራ አይገባኝ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ የኔ ውድና እንቁ ቤተሰቦች። ግብዣላችሁ እኔ ከአቤል ሆቴል ወስጄ አቮካዶ ነው እንዳለ የምጋብዛችሁ ማለት ነው። ምንድነው ግን ይሄ ክፍያ አለው። ላይክ ሰብስክራይብ እያደረጋችሁ ላይክ ሰብስክራይብ እያደረጋችሁኝ እኔ ደግሞ ወስጄ ከዛ ሆቴል እንዳለ ጠርቅሜ ነው የምጋብዛችሁና ወይ ጉድ ቤተሰቦች ልቀልድ ብዬ ነው። እናንተ ያለ ምንም ክፍያ አይደል እንዴ እኔን የምታበረታቱኝ? ኑሮልኝ ብቻ በጣም ነው የምወዳችሁ የኔ ውድ ቤተሰቦች። እኔ ልሳቅ ብዬ ነው ትንሽ ማለት ነውና እንግዲህ አቤል አይታችሁት ከሆነ ሆቴል ከፍቷል። እዛ ቦታ ላይ አስተናጋጅ ነው ኦር ደግሞ ባለቤት ነው የሚለው ነገር እንግዲህ አጣርተን እንደርስበታለን ቤተሰቦቼ። እኔ ግን የራሱ ነው ብዬ ነው የማስበው ማለት ነው። ምክንያቱም አዲስ ቲክታክ ነው ሁሉም ሪፖስት አድርገዋል። ከዛ በመቀጠል ግን አንዳንዴ ሁኔታዎች የማትፈልጉትን ሰው የማትወዱትን ሰው እንድታደንቁት ያደርጋቸዋል እኮ። የአየሩ ሁኔታ ይቀያየራል። እውነት ለመናገር አሁን እኔ አቤል ምንም ቢሰራ ላደንቀው የምችል ሰው አይደለም። ምክንያቱም በመጥፎ ነገር ስላየሁት በጣም እንዴት የአንድ ሴት ህይወት ስላበላሸ ብቻ በጣም ጠልቼዋለሁ እና በትናንትናው ቪዲዮ ግን ከማርታ የመለሰላት መልስ ወንድ ነው እንድል አደረገኝ። በእውነት ነው የምላችሁ ማለት እኔ እሱ ለማርታ እንደዛ ሲመልስላት በጭንቅላቴ በአእምሮዬ ሁሉ የመጣው አብርሃም ነበረ። እንግዲህ አቤል ማለት ሶሊ ገና ፍቅሩን እንኳን የገለጸላት ሴት አትመስለኝም። ለወደፊት ፍቅረኛሞች ናቸው። አሁን ላይ ደግሞ ጓደኛሞች እና ማርታ አስቁማ አሁን አንተና ሶሊ ከአንድ ላይ ናችሁ ወይ ስትለው የመለሰላት መልስ በቃ አጥጋቢ የሆነ አጭር አማርኛ ነው የመለሰላት። ምንድን ነው ያላት? እኔ የልጅነት ጓደኛዬ ናት፣ ብዙ ነገር አሳልፈናል፣ አሁን ደግሞ ከእሷ ጋር አብረንን ብሎ በአጭር አማርኛ ነግሯት ቁጭ አድርጓት ነው ሄደ። የምን መሽለጥለጥ የምን መልመጥመጥ ነው ታዲያ? በዛ ሰዓት አብርሃም ታደሰ ትዝ አለኝና እችን እንቁ የመሰለች ሚስቱን ጀግና ታታሪ የሆነ እግዚአብሔርን አብርሃም ማለት ነው ሩታን ካጣ በጣም ነው የምትጎዳው በዚህ አጋጣሚና እችን የመሰለች ጠበቃ የሆነች ሚስቱን ማንም እየተነሳ አፉን ሲከፍትባት አንድ ቃል እንኳን ወጥቶ ለምንድነው የማይናገረው? ለምንድነው የማያስከብራት ብዬ ምር ላይክ ልቤን ተሰማው። እግዚአብሔርን ነው ማለት በጣም ነው የተሰማኝ አቤል እንደዛ ሲያደርግ ማለት ነውና አብርሃም እንደዛ ነው መሆን ያለበት። በቃ እንደዚህ አይነት ወንድ ነው መሆን ያለበት ለሩታ። ይሄን ሁሉ እየታገለች ያለችው ሩታ ለአብርሃም ብላ ነው አይደለ? እሱ ዜሮ አይ እንደው ያለ መታደል እኮ ነው። እንደው አያገጣጣሚ ግን የድል ነገር ከባድ ነው ቤተሰቦቼ። እና አብርሃም አሁንም ቢሆን ነቃ ደንገጥ ብለህ ማለት ነው ሚስትህን ልክ እንደ አቤል ልታስከብራት ነው የሚገባ። እንደው ከዛ ተደብቀ ዝም ብለህ ፍዝዝ አትበልብኝ። እና ቤተሰቦቼ እንግዲህ ያው በትናንትናው ቪዲዮ አይታችኋል። እነ ወራዶች ተዋርደው ሲመለሱ። በነገራችን ላይ ሩታ የምትፈራ ሴት አይደለችም። በዚህ አጋጣሚ ፍርሃት ማን ነው ቢሉኝ ስሙን አላውቀውም ነው የምትላቸው ሩቲ። ፍርሃት ማን ነው ቢሉኝ ስሙን አላውቀውም፣ ምክንያቱም ስለማትፈራ እንደ ፊቷ ላይ ታያላችሁ። ፍራቻ የሚባል ነገር እኮ የለም ምንም። እኔ አንዳንድ ሰውማ ይፈራል እኮ። አሁን ለምሳሌ ሄርሜላ ራሷ በጣም ፈሪ ነች። ሩታ አንድ ነገር ስትናገር ጸጥ ነው የምትለው ማለት ነው። ሩታ ግን እንደዛ አይደለች። በጣም ፍርሃት የምታውቅ ሴት አይደለችም። እና ከእሷ ቤት የሄዱት እሷን ለመሳደብ እንደሆነ ግልጽ ነው። ልብሱን ፈልገው እንዳልሆነ ግልጽ ነው የሄዱት። ነገር ግን ይሄ ነገር ሩቲ ነገሩን እያበረደች እንጂ ማለት ነው። ቀጥታ አሁን ወደ ህግ ብትሄድ ዘብጥያ ይወርዷታል ሁለቱም ማለት ነው። በክቶች ሴቱም ወንዱም የማያስቡ ጭንቅላት የሌላቸው የደነዙ። ይችማ የተረገመች ቆሻሻ ሆናለች እኮ ሄርሜላ ማለት
የቆሸሸች የምታደርገውን የማታውቅ የሴት ልክ እንኳን የሌላት ባለጌ ብልግ ያለች ማለት ነው። ገና አብርሃም መጥቶ ወደ እኔ ነው የሚመጣ በሚል እሳቤ ገና እኮ ሳይደውላት ሳያገኝ ሳይናገራት እኮ ነው። ገና እኮ በሀሳብ እኮ ነው፣ በሀሳብ ደረጃ መጥቶ ማንን እንደሚመርጥ ስለተንበጫበጨች ብቻ ነበር መታ እንደዛ ስጠይቃት የነበረውና ማለት እና ያንን ተከትሎ እነ ፈረንጁ ዛሬ ይህን በጭባጫ ርኩስ አግኝተውት አሚሩ ተብዬ ገና እንደዚህ የምታደርጉ ከሆነ ገና አቃጠላችኋለሁ አለ ማለት ነው። እኔ እኮ የሩታን ሁሉን ነገር ወስዳ ከወንዱ ከሴቱ ለምንድን ነው የማታርፉት ግን? አሁን ባለፈው አቤል ተብዬ ሩታ ያለችውን ነገር መልሶ ሲጽፍ አየነ። አሁን ደግሞ ይሄ በጭባጫ ምን አደለ ፈረንጁ እንደዚህ የምትቃጠሉ ከሆነ ገና አንጨረጭራችኋለሁኝ እየሄድኩኝ አለ። ይሄን ቃላት ግን ሩቲ ሰምታችሁ ከሆነ ማታ ለሄርሜላ ምንድን ነው ያለቻት? ይሄ የሚያናድድሽ ከሆነ ገና ሳንገበግብሽ እኖራለሁ ነው ያለቻት። በዚህ አጋጣሚ ሄርሜላ ልብ ማለት ያለብሽ አሁን ዝም ብለሽ ሄደሽ መደንፋትሽን ሳይሆን ሩታ የተናገረቻትን እያንዳንዷን እንደምትፈጽምብሽ ማወቅ አለብሽ። አብርሃም አንቺን መርጦ ቢሄድ በሰላም አትኖርም። ኤኒዌይስ እውነቴን ነው፣ ይሄን ማወቅ አለብሽ። በስ እንደውም ከዚህ የበለጠ ነው የምትመሰቃቀየው ነው የምልሽ። በቃ ሁሌ ህይወትሽ ነፍስ ውጪ ነፍስ ግቢ እንደሆነ ነው የምትኖሪው። በቃ ሩታ የተናገረችውን እንደምታደርግ ግልጽ ነው፣ ተናግራሻለሽ በግልጽ። ሰላምሽን ነው የምነሳው። ሰላምሽን እያጣሽ መኖር ከፈለግሽ ሂጅበት ተብልሻል። እንግዲህ አንቺ ደነዝ ድንዝ ያልሽ የማትረቢ ደግሞ ከሩታ ጋር ለመወዳደር ስትሞክሪ እኮ ነው የማታፍሪ ሀፍረተ ቢስ ማለት ነው። እና ምንድን ነው እነ ፈረንጁ ድጋሚ ይሄን ነገር ካደረከው ከኛ ጋር ነው ጸብ ብለውታል ማለት ነው። እና እንደዚህ መፈከርም ራሱ አያስፈልግም። ዝም ብላችሁ ይዛችሁ አናቱን ነው መክፈል። ይሄን ሰውዬ እንደዛ ካልተደረገ አያርፍም ማለት ነው። እኔ ግን አንዳንድ ነገር ግርም ይለኛል ማለት አሁን የሩታ እህቶቹ ምናምን እስኪ ይሁን ይቅር፣ እነሱም ሲጀመር የሉም አሁን ሚዲያ ላይ አሉ እንዴ? እኔ እያየኋቸው አይደለም። በተለይ ያቺ ትልቋን አያቻት አላቅም። የሩታ ወንድም ግን ማለት ነው እንደዚህ በዳር ያሉ በጣም ሩታን እንደዚህ እየተጋፉ ያሉ ሰዎች እውነት እንደ ወንድም ስነ ስርዓት ማስያዝ አቅቶት ነው ወይንስ ምንድን ነው ዝም ብሎ የሚመለከታት? ለሄርሜላ እንኳን ለዚች ለረከሰች እንኳን ወንድሟ ለረከሰ ስራ እየተከራከረላት እያየን ነው አይደለ? እንዴት ነው ወንድሟ ለሩታ ዝም ብሎ የሚመለከተው? ለምን በስነ ስርዓቱ ውስጥ ለው ጥግ ያስይዛቸውም እንዴ? እያየ ነው እያደረጓት ያለው ማለት ነው። እና እኔ ብቻ አላቅም። እኔ በቤተሰብ ጣልቃ መግባት ከባድ ነው። ነገር ግን ይገርመኛል። በቃ ለምንድን ነው ከጀርባው ነው ሊከላከሉላት የማይችሉት? እንደምናያት ከሆነ ሩታ ሁልጊዜ ብቻዋን ነው የምትከላከለው። ሁልጊዜ ብቻዋን ነው ነገሮች የምታደርገው እና ሁሌም ከጭንቅላቴ ጥያቄ ይፈጥርብኛል። በእርግጥ እሷ በእሷ መካከል ጣልቃ የሚገባ ሰው አትፈልግም። ግን ደግሞ እነዚህ ሰዎች በጣም ገፍተዋት እየመጡ ነው ያሉት ማለት ነው። እና የሄርሜላና የማርታ ነገር በቃ አብቅቷል፣ አበቃ፣ ደቀቀ። ውሽሚት የ2 ወር ፍቅር ብቻ ነው ያላት ማለት ነው። አሁን የሄርሜላ በጣም ያዋርዳል እኮ አብርሃም ባደረገላት በ2 ወር አውልጭ ቀለበቱን አውጭ። ቤተሰብ ቀለበቱን ያወለቀበት ቀን ታስታውሳላችሁ? በትግል እኮ ነው። ኧረ አብርሃም አሳመምከኝ ተው። አብርሃም ትዝም አላለው። የእሱ ሀመም መነጨቀው እኮ ከእጇ ላይ ማለት ነው። እና ከዚህ በላይ መዋረድ አለ ሄርሜላ፣ ከዚህ በላይ መዋረድ አለ። መዋረድ እኮ ነው በአደባባይ ተደረገልሽ፣ በአደባባይ ወለቀልሽ። እና ሩትዬ ተንበርክከ ያደረግከው ቀለበት ነው ሲለው አሁን ደግሞ ቆሞ ያወልቀዋል አለች የኔ ጀግናና። እና ሄርሜላ ዝም ብለሽ አታንጨብጭቢ። አሁን እንደው አብርሃም አንቺን መርጦ ቢመጣ ማለት ነው እንደው ከግማሹ ላይ አንቺን ጥሎሽ እንደሚሄድ ምንም ጥርጥር የለውም። በእውነቴን ነው የምልሽ ሄርሜላ። እና ዝም ብለሽ አጉል ተስፋ አታድርጊ። እና ደግሞ ሄርሜላ ከሄርሜላ የወሰደችው ነገር አለ እንደዛ ገለመሌ። ለምሳሌ ሁማን ሄር ጌጦ ነው የሚወራለት ነገር ነው እንዴ? ማንኛችሁም ሴቶች በራሳችሁ ብታጌጡ የተሻለ ነው። ሁማን ሄር ምን ይሰራላችኋል? መክተት እና ከሄርሜላ ሩታ የወሰደችው ነገር የለም። በዚህ አጋጣሚ አንድም ነገር ዝም ብላችሁ ስለምትናደዱ ሩታን ለመጣል ስለምትነሱ ነው እንጂ እንደዚህ መስለፈልፉት። በተለይ ሩታን ወደድን የምትሉ አሽቃባጮች ዝም ብላችሁ ነው። ከሄርሜላ አንድም የሚወሰድ ነገር የለም። የእሷ ምኗም ሊወሰድ አይችልም። ምኗም ማለት ነው። የእሷን የሆነ ነገር ከወሰዳችሁ እናንተ እጣፈንታችሁ የሚሆን መባለግ ብቻ፣ ክብር ማጣት ብቻ። ክብረ ቢስ ወራዳ